ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መንግስት የታራሚዎችን ዕለታዊ በጀት ለማስተካከል አማራጭ የቅጣት ማስፈጸሚያ መመሪያ እያዘጋጀ መሆኑ ተገለጸ። መንግስት የታራሚዎችን ዕለታዊ በጀት ለማስተካከል በየጊዜው እርምጃ ቢወስድም ችግሩን በዘላቂነት ሊፈታ ባለመቻሉ አማራጭ ቅጣት ማስፈጸሚያ መመሪያ እየተዘጋጀ መሆኑም ተነገረ። መንግስት በአገሪቱ የተለያዩ ክፍሎች በሚገኙ ማረሚያ ቤቶች ለታራሚዎች የሚያወጣውን ወጪ ለመቀነስ የሚረዳ መመሪያ እየተዘጋጀ መሆኑና የፌዴራል የሕግና የፍትህ ኢንስቲትዩት የታራሚዎችን ቁጥር ለመቀነስ የሚረዳ ጥናት ማድረጉም ታውቋል። በፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ እንደተናገሩት የታራሚዎችን ቀለብ ጥያቄ ለማስተካከል የተለያዩ ጥረቶች በመደረግ ላይ ናቸው ብለዋል። ሁሉም ፍርደኞች ወደ ማረሚያ ቤት ከሚሄዱ አማራጮች የቅጣት መፍትሄዎችን ለመተግበር የፍትህ ሚኒስቴር ከማረሚያ ቤቶች ኮሚሽን ጋር በመነጋገር ላይ መሆኑን ሚኒስትር ዴኤታው ለሪፖርተር ተናግረዋል። በመዘጋጀት ላይ ያለው አማራጭ የቅጣት ማስፈጸሚያ መመሪያ ወደ ማረሚያ ቤት የሚገቡ እስረኞችን ቁጥር ይቀንሰዋል ተብሎም ይታመናል ያሉት ሚኒስትር ዴኤታው መመሪያው መቼ እንደሚተገበር ለቀረበላቸው ጥያቄ እየተመካከርንበት ነው፣ በቀጣይ ይፋ ይሆናል ብለዋል። የፌዴራል የሕግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ምትኩ ማዳ ለሪፖርተር እንዳሉት በአገሪቱ አቀፍ ደረጃ የፍትህ ተቋማት አገልግሎት እንደ ዘመነ የጥናትና ምርምር ስራዎችን ማድረግ የኢንስቲትዩቱ ዋነኛ ተልዕኮ ነው። በማረሚያ ቤቶች ላይ በተደረገው ጥናት የታራሚዎች ቁጥር በመብዛቱ የአገልግሎት አሰጣጥ፣ የቀለብና የማረፊያ እጥረትና የታራሚ ጥያቄዎች ፍላጎት አለመሟላት ችግሮች እንዳሉ መለየቱንም ገልጿል። ታራሚዎቹ በሚገኝባቸው ማረሚያ ቤቶች እየቀረበላቸው ያለው ምግብ በቂ ባለመሆኑ ከቤተሰቦቻቸው እያስመጡ እንደሚመገቡም ኢንስቲትዩቱ በጥናቱ መለየቱን አስረድተዋል። ኢንስቲትዩቱ ችግሮችን ለመፍታት ካስቀመጣቸው የመፍትሄ አማራጮች መካከል በተለይ አጭር ጊዜ የእስር ቅጣት በተላለፈባቸው ሰዎች ላይ አማራጭ ቅጣቶችን መተግበር ዋነኛው መሆኑንም አቶ ምትኩ ገልጸዋል። ታራሚዎች በሕግ የተወሰነባቸውን ቅጣት መፈጸም አለባቸው፣ ነገር ግን በተለይ ምርታማና ውጤታማ የሚሆኑ ዜጎች ማረሚያ ቤት ሲቆዩ ምርታማ አይሆኑም። ይህንን ለማስተካከል ከቅርብ ምክር ሀሳቦች መካከል ተለዋጭ ቅጣቶችን በሕግ መደንገግ እና ለዚህ ከእስራት ይልቅ የማህበረሰብ አገልግሎቶች እንዲሰጡ ማድረግ ነው ብለዋል። ኢንስቲትዩቱ ያቀረባቸው ምክር ሀሳቦች ወደ ተግባር እንዲቀየሩ ፍትህ ሚኒስቴር በኩል ሕግ እንዲወጣና እንዲደነገግ ለማድረግ በሂደት ላይ እንደሆነም ተገልጿል። በፌዴራል ማረሚያ ቤቶች ኮሚሽን በሚተዳደሩ ማረሚያ ቤቶች ውስጥ ያሉ እስረኞች ዕለታዊ በጀታቸው 35 ብር ሲሆን በክልል መንግስታት ስር ባሉ መሰል ተቋማት የታሰሩ እስረኞች ዕለታዊ በጀት ደግሞ ከክልል ስለሚለያይ ከ30 እስከ 100 ብር ነው። በሶማሌ ክልል ውስጥ ባሉ ማረሚያ ቤቶች ለአንድ ታራሚ ዕለታዊ በጀት 100 ብር፣ በአማራ ክልል 55 ብር፣ በኦሮሚያ ደግሞ 46.60 ብር እንደሆነ ታውቋል። እንደ ተባበሩት መንግስታት ድርጅት የጥናት ወንጀል ቢሮ ዓመታዊ ሪፖርት ከሆነ በኢትዮጵያ ከ120 ሺህ በላይ እስረኞች ሲኖሩ ከ100 ሺህ ውስጥ 99 ያህሉ ለእስር ይዳረጋሉ። ከታሳሪዎች ውስጥም የሴቶች ድርሻ 4 በመቶ እንደሆነም በሪፖርቱ ተጠቅሷል። ቢሮውም አክሎም በኢትዮጵያ 126 ማረሚያ ቤቶች መኖራቸውን፣ ከእነዚህ ውስጥ 6ቱ በፌዴራል ማረሚያ ቤቶች፣ ቀሪዎቹ ደግሞ በክልል መንግስታት ስር ናቸው ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷ ተዘገበ። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷን የኢራን መንግስታዊ ሚዲያ ታስኒም የዜና ወኪል ዘገበ። የዜና ወኪሉ የሀገሪቱን አብዮታዊ ብሔራዊ ዘብ ዋቢ አድርጎ እንደዘገበው የሞሳድ ቢሮ በኢራን ሚሳኤሎች መመታቱን ገልጿል። ታስኒም የሞሳድ መስሪያ ቤት እንደሆነ የገለጸችው ህንፃዋ በእሳት ተያይዞ የሚያሳዩ ፎቶዎችን አጋርቷል። የኢራን አብዮታዊ ብሔራዊ ዘብ የኢፕሮሰስ ተዋጊዎች ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻ ምንም እንኳ ከፍተኛ የላቁ መከላከያ ስርዓቶች ቢዘረጉም የወታደራዊ ስለላ ማዕከሉን መትተዋል ሲል የዜና ወኪሉ በቴሌግራም ገጹ አጋርቷል። እስራኤል በሞሳድ ላይ ስለተፈጸመው የሚሳኤል ጥቃት ያለችው ነገር የለም። የእስራኤል መንግስት በጣለባቸው እገዳዎች ምክንያት አንዳንድ በጥቃቱ ኢላማ የተደረጉ ስፍራዎች በተመለከተ የሀገሪቱ ሚዲያዎች ሊዘግቡ አይችሉም።
የነፍስ አድን ሰራተኞች በእስራኤል ጥቃት የተመታ የመኖሪያ ስፍራ ፍርስራሾች ስር ነዋሪዎች እየፈለጉ ነው። የኢራን የነፍስ አድን ሰራተኞች በእስራኤል ጥቃት የተመታ የመኖሪያ ስፍራ ፍርስራሾች ስር ተቀብረው ያሉ ነዋሪዎችን ሕይወት ለመታደግ እየሞከሩ ነው። እስራኤል በመዲናዋ ቴህራን የምትፈጽመው ጥቃት 5ኛ ቀኑን ይዟል። የእስራኤል አገዛዝ በመኖሪያ ስፍራዎች ላይ የሚያደርሰው ጥቃት ቀጥሏል ሲል የኢራን ቀይ ጨረቃ ማህበር በቴሌግራም ገጽ አስታውቋል። ማህበሩ አክሎም ጉዳት ለደረሰባቸው ነዋሪዎች እርዳታ እየሰጠ መሆኑን አስታውቋል። እስራኤል በኢራን የፈጸመችው ባለችው ጥቃት የጦር አዛዦች፣ የኒውክሌር ሳይንቲስቶች እንዲሁም ሕፃናት ጨምሮ ሰላማዊ ዜጎች መገደላቸው ተዘግቧል። ትራምፕ ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም እንደሚፈልጉ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም እንደሚፈልጉ ተናገሩ። ትራምፕ የኢራን የኒውክሌር ፕሮግራም እውነተኛ ፍጻሜን እንደሚፈልጉ ለጋዜጠኞች ገልጸዋል። ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነት ላይ እንዲደርሱ እንደማይፈልጉ ገልጸው ኢራን የኒውክሌር ማበልጸጓን ሙሉ በሙሉ እንድታቆም ፍላጎት እንዳላቸው ተናግረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ሲሉ አቋማቸውን ገልጸዋል። ትራምፕ በተጨማሪ እስራኤል በኢራን ላይ የፈጸመችው ያለውን ጥቃት ትቀንሳለች ብለው እንደማያስቡ ተናግረዋል። በሚቀጥሉት ቀናት ትረዳላችሁ፣ ታውቃላችሁ፣ እስካሁን ድረስ የቀነሰ የለም ብለዋል። ኢራን በቀጠናው ባሉ የአሜሪካ ንብረቶች ኢላማ ካደረገች ከፍተኛ መዘዝ እንደሚጠብቃትም አስጠንቅቀዋል። ኢራን ዛሬ ማለዳ 30 ሚሳይሎችን ማስወንጨፏን የእስራኤል መከላከያ አስታወቀ። 5ኛ ቀኑን በያዘው የእስራኤልና የኢራን ግጭት ሀገሪቱ የሚሳይሎች ጥቃቶችን ቀጥለዋል። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳይሎችን ማስወንጨፏን የእስራኤል መከላከያ አስታውቋል። በቴል አቪቭ እና በኢየሩሳሌም ፍንዳታዎች ተሰምተዋል። ጦሩ አብዛኞቹ ሚሳይሎች ከሽፈዋል ብሎ የተወሰነ ግን ጉዳት ማድረሷን ገልጿል። የእሳት አደጋ ሰራተኞች ከቴል አቪቭ በስተሰሜን የሚገኝ ሄርዘል በተሰኘው ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉ ታይተዋል። የእስራኤል ጦር አዲስ የተሾሙትን የኢራን ከፍተኛ ወታደር አዛዥ መግደሉን አስታወቀ። የእስራኤል ጦር ትናንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻድማኒ መግደሉን አስታወቀ። ሻድማኒ የኢራን ጥምር ወታደራዊ እንቅስቃሴዎች የሚያስተባብረው የአብዮታዊ ዘብ ካህታም አል-አንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው የተሾሙት በቅርቡ ነበር። ከእሳቸው በፊት ተቋሙን የመሩ የነበሩ ሀልሜር ራሽድ በእስራኤል ጦር ባለፈው ሳምንት መገደላቸው ተከትሎ ነበር ወደ ኃላፊነት የመጡት። የኢራን መገናኛ ብዙኃን ስለ ሻድማኒ ሞት የተዘገቡት ነገር የለም። እስራኤል በቀጥታ ሲተላለፍ በነበረ የቴሌቪዥን ጣቢያ ላይ በፈጸመችው ጥቃት 3 ኢራናዊ ተገደሉ። እስራኤል በቀጥታ ሲተላለፍ በነበረው መንግስታዊ የቴሌቪዥን ጣቢያ ላይ ባደረሰችው ጥቃት 3 ሰዎች መገደላቸውን ሚዲያው አስታውቋል። ቀደም ሲል በኢስላሚክ ሪፐብሊክ ኦፍ ኢራን ብሮድካስቲንግ በተፈጸመ ጥቃት አንድ አዘጋጅ እና አንድ ሰራተኛ መገደላቸው የመንግስት መገናኛ ብዙኃን ዘግቧል። ከዚያም ቀደም ብሎ አንድ ሰው መገደሉም ተገልጾ ነበር። የእስራኤል ጦር በቴህራን በሚገኘው መንግስታዊ የቴሌቪዥን ጣቢያ ዋና ማዕከላዊ ላይ ጥቃት የፈጸመው የቀጥታ ፕሮግራም እየተላለፈ በነበረበት ወቅት ነው። ጥቃት በተፈጸመበት ወቅትም ስርጭቱ ሲስተጓጎል እና ዜና ስታቀርብ የነበረች ጋዜጠኛም ከመቀመጫዋ ላይ ደንግጣ ስትነሳና ስትጮህ ይታያል። ከዚያም ግራጫ ጭስ እና ስብርባሪዎች አየሩን ሲሸፍኑት በቀጥታ ታይቷል። ጣቢያው በቴሌቪዥን ላይ ባስተላለፈው የጽሑፍ መልእክት ፕሮግራሞች ያለምንም መቋረጥ ወደ ቀጥታ ስርጭት መመለሳቸውን ገልጿል። በሌላ የጽሑፍ መስመርም እስራኤል ጭካኔ በተሞላበት ጥሰት የኢራን ቴሌቪዥን ጣቢያዎችን ከሚገኙበት ሕንፃ መካከል አንዱ ኢላማ አድርጋለች ብሏል። እስራኤል ጥቃቱ በመፈጸም ሀቅን ለማፈን እየሞከረች ነው ሲልም ከሷል። ትራምፕ የቡድን ሰባትን ጉባኤ አቋርጠው መመለሳቸው ከተኩስ አቁም ጋር ምንም ግንኙነት የለውም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ የነበረውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው የተመለሱት በኢራንና በእስራኤል መካከል የተኩስ አቁም ላይ ለመስራት ነው የሚለውን ሪፖርት አጣጣሉ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ትራምፕ ወደ ዋሽንግተን ቀደም ብሎ የተመለሱት በተኩስ አቁሙ ላይ ለመሳተፍ ነው ማለታቸው ስህተት ነው ሲሉ ትራምፕ በትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ ለጥፈዋል። በአሁኑ ወቅት ወደ ዋሽንግተን የሚሄደው ለምን እንደሆነ ሀሳቡም የለውም ያሉት ትራምፕ ነገር ግን በእርግጠኝነት ከተኩስ ማቆም ጋር ምንም ግንኙነት የለውም፣ ከዚህ በጣም የገዘፈ ነው ብለዋል። ትራምፕ ጉባኤው ከመጠናቀቁ በፊት ለምን እንደተመለሱ በዝርዝር ያሉት ነገር የለም።
ሰኞ በካናዳ አልበርታ በነበረው የቡድን ሰባት ጉባኤ ላይ ንግግር ያደረጉት የፈረንሳዩ ፕሬዝዳንት በኢራንና እስራኤል መካከል የተኩስ አቁም ስምምነት እንዲደረስ ለማድረግ ከመሆኑ አንጻር የትራምፕ ጉባኤ ከመጠናቀቁ በፊት ቀድሞ መሄድ አዎንታዊ ነው ብለዋል። የመገናኘትና ሀሳብ የመለዋወጥ ዕቅድ አለ። የተኩስ አቁም ስምምነት ላይ ለመድረስና ከዚያም ሰፋ ያለ ውይይት ለመጀመር ሀሳብ ቀርቧል ሲሉም ማክሮን ለጋዜጠኞች ተናግረዋል። ቀደም ሲል ዋይት ሀውስ በዚህ ሳምንት የአሜሪካና የኢራን ባለስልጣናት በኒውክለር ስምምነት ላይ ለመወያየት ሊደረግ በሚችል ስብሰባ ላይ ውይይት እያደረገ መሆኑን አክሲዮስ ዘግቧል። ነዋሪዎች ተራን ለቀው እየወጡ ነው። ከኢራን መዲና ቴህራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የወጡ ምስሎች አሳይተዋል። በመዲናዋ የሚገኘው ካርጆች አሉስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁን አሳይቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በማህበራዊ ሚዲያ ገጻቸው ነዋሪዎች በሙሉ ከቴህራን በአስቸኳይ ለቀው እንዲወጡ አስጠንቅቀዋል። የእስራኤል ጦር ከዚያ ቀደም ብሎ ነዋሪዎች ከሰሜን ምስራቅ ቴህራን ለቀው እንዲወጡ ማስጠንቀቂያን አውጥቷል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።